የሞተን ሰው አስነስቷል። ሌሎች ነቢያቶችን በተመሳሳይ ተግባባን። አምላክ የሚያደርግ ቢሆን ኖሮ እውነትም እነ ኤልሳም አምላክ የሆኑ ነበረ። ችግሩ ግን ባይብል ላይ ስንሄድ ኢየሱስ በማን ኃይል ነው ያስነሳው ካልን ልክ ሌሎች ነቢያቶች ሲያደርጉት እንደነበረ በእግዚአብሔር ኃይል ነበረ ሲያደርግ የነበረው እንጂ በራሱ ኃይል አይደለም። እግዚአብሔር ምን አለ ኢየሱስ ሲናገር ባይብል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ስለ ራሴ መሰክር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ሌላ አለ። ያ ሌላ የተባለው ኢየሱስ ምን አርጎ ነበረ ብለን ስንል ሌላ ያለ ተባለው ያመልከው ነበር፣ ይሰግድለት ነበር፣ ይጸልይ ነበር ለሱ እሱን እንደ አምላክ አድርጎ ይዞ ሰዎችን ሲያስተምር ነበር። ተግባባን። ስለዚህ ኢየሱስ አስታውሰ ከሆነ ቅድም የጠቀስክልኝ ጥቅስ ላይ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 አካባቢ ላይ የምወደው ልጅ ይህ ነው ተብሏል። እሱን ስሙት አለ። ስለዚህ እሱን እንስማ። ኢየሱስን ስንሰማ ለምሳሌ አንድ እንስማ። ኢየሱስ እኔ አምላክ አለኝ አለ፣ እንስማው። አምላክ አለው። ሁለተኛ እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ አለ፣ እንስማው። ሰው ነህ እንበለው። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ አለ፣ ነብይ ነህ እንበለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ፣ እንስማው። መልእክተኛ ነህ ብለን ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እኔ መሲሁ ነኝ አለ፣ መሲህ ነህ እንበለው። ከዛ በተረፈ አምላክ አለኝ አለ፣ አምላክ አለ እንበለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ። ስለዚህ ኢየሱስ የተናገረውን መቀበል የተሻለ ሳይሆን አይቀርም መጽሐፉ ላይ እና እኔ አሁንም እስካሁን አንድ ጥቅስም አላገኘሁም። አንድ ጥቅስ ኢየሱስ አምላክ ለመሆኑ የሚያሳይ ካለ እንደው እኔ በቃ ዛሬ ትልቅ ነገር ላገኝ እችላለሁ ብዬ ነው ማስበው። ሲንገር እስቲ አሁንም ጀባ በለኝ እስቲ ልጠብቅ። ኢየሱስ አምላክ ለመሆኑ እኔ ብዙም በዚህ ነገር ላይ አያከራክርም፣ አያሻማም። ኢየሱስ አምላክ መሆኑን ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አለ አንድያውን ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል፣ የሰው ልጅ እንዳይጠፋ። ዓለምን በማን ነው ወደደው? እኔን አንተን የወደደን በልጁ በክርስቶስ በኩል ነው የወደደን። ስለዚህ አምላክ እንደሆነ በሱ በኩል እኛ መዳንን እንደምናገኝ እዚህ ቦታ ላይ ይናገራል። አምላክ ነው፣ የመዳን ስልጣን አለበት፣ ከአብ ዘንድ የተላከ ነው። ስለዚህ ምንድነው ወንድሜ ይቅርታ ቆይ በቃ ቀጥል። እሺ አንድያ ልጅ የሚለውን ልናብራራ ነበር። እሺ ቀጥልሽ። አዎ በኋላ ታብራራለህ። ምንድነው እውነት ህይወት መንገድ እኔ ነኝ፣ ወደ አብ ከኔ በቀር ወደ አብ የሚወስድ ሌላ መንገድ የለም። በኢየሱስ በኩል ነው ወደ አብ የምንደርሰው። አንተ ለብሰ አብ ብቻ ነው እያልክ ነው። አሁን ግልጥ ብሎ አሁን አንተ ሐሳብ አሁን ተብራርቶልኛል፣ ገብቶኛል። እግዚአብሔር ይባርክ። ምንድነው ለኔም ላንተም ለሁላችንም መዳን የሚሆነው በአንዱ በኢየሱስ ክርስቶስ በኩልና በኩል ብቻ። ስለዚህ አሁን ሌላ ጥቅስ እየደረደርን እንትን ጊዜያችንን ከምናጠፋ ይሄ አሁን የመጨረሻ እኔና አንተን ያግባብናል ብዬ አስባለሁ። ዓለምን የወደደበት አብ ዓለምን የመረጠበት ያየበት ከጣት ቁጣ ምንድንበት ምናመልጥበት በኢየሱስና በኢየሱስ ብቻ ነው። ከሱ በቀር ወደ አብ ምንደርስበት ሌላ መንገድ የለም፣ ሌላ እውነት የለም፣ ሌላ እውነት የለም። አንድ ጊዜ ምናልባት አንተ በጣም መጽሐፍ ቅዱስ ታነባለህ ብዬ አስባለሁ። ከኔ ምልክ በጥቅስ ነው እንደው እያስጋለው ለክርክር ይሁን ለህይወት ባላቀም ለህይወት ቢሆን ጥሩ ነው። እግዚአብሔር ይባርክ። አንድ ጊዜ በጣም የሚወደው አልዓዛር ሲሞትባቸው ማርያም የገዛይቱ ማርያም እንደዚህ አለች፣ አንተ በዚህ ኖረ ብትሆን ወንድሜ ባልሞታ ነበር አለች። ማን? ማርያም ማርታ ለኢየሱስ እንደዛ ስትል ምን አላት? ትንሣኤም ሞትም ትንሣኤም እኔ ነኝ አለ። ሞትና ትንሣኤ እኔ ነኝ፣ ብታምኝስ የእግዚአብሔርን ክብር ታይ ነበር አለ። ስለዚህ ምንድነው የአልዓዛር ሞት አለ የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ይገለጽ ዘንድ እንጂ
ይቅርታ። እየሰማኝ ነው? አዎ እያሳለ አዎ ለሞት አይደለም አለ። ምንድነው ኢየሱስ ክርስቶስ ትንሣኤ ነው፣ ህይወት ነው። እሺ ፉል የሆነ ስልጣን የተሰጣበት ነው ከአብ ዘንድ ለኔም ለአንተም ለሰው ልጅ በሙሉ የተሰጠበት ሲሆን ስለሆነ በዚህ በእውነተኛ መንገድ ህይወት በሆነ መንገድ በሆነ እውነት በሆነ ብናምን ከዘላለም ቁጣ ከአብ ቁጣ እናመልጣለን ብዬ አስባለሁ። እሺ በመጀመሪያ ደረጃ ሲንገርዬ ኢየሱስ እንትን የእግዚአብሔር አንድያ ልጅ ነው ሲባል አንድያ ልጅ የሚለው ነገር ሞኖጌነስቲዮስ ይሉታል እና ይህ አንድያ ልጅ የሚለው የእግዚአብሔር የባህሪ ልጅ መሆኑን አሁንም አያሳይም። ለምን መሰለ? ሮሜ ምዕራፍ 8 ቁጥር 29 ላይ አንድያ የሚለው ነገር በኩር በሚለው ይመጣል እና ኢየሱስ የእግዚአብሔር የበኩር ልጁ ስለሆነ ምን አለ? በብዙ ወንድሞቹ መካከል በኩር ይሆን ዘንድ አለ። ስለዚህ በኩርነቱ አንድያነቱ ነው። አንድያነቱ በኩርነቱ ከሆነ ኢየሱስ በብዙ ወንድሞቹ መካከል ነው በኩር ይሆን ዘንድ እግዚአብሔር የመረጠው። ስለዚህ ለሕዝቦቹ ነው። አሁን አንተ ቅድም ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነትም መንገድም ሕይወትም ነኝ ብሏል አልክ። ትክክል ነው። ኢየሱስ በጊዜው ለነበሩ ሰዎች ሕይወት ነው። ማለትም ምንድነው ሲባል የዘላለም ሕይወት በሱ በኩል ነው የሚገኘው። እንዴት ካልን ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ይቺ ትእዛዝ ደግሞ አለ ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ አለ። ስለዚህ እኔ የምናገረው ደግሞ አብ እንደነገረኝ እንዲሁ እናገራለሁ አለ። ስለዚህ ኢየሱስ ትእዛዙ የዘላለም ሕይወት እንደሆነች ነው የተናገረው። ስለዚህ ለዛ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 26 ላይ እኔም የዘላለም ሕይወት ሰጣቸዋለሁ አለ። ለምንድን ነው የሚሰጣቸው ከተባለ ትእዛዝ ነው የዘላለም ሕይወት የሚሰጣቸው። ስለዚህ ኢየሱስ እኔ ሕይወት ነኝ አለ። ተግባባን? ችግር የለውም። ሕይወት ነው። አዎ ትክክል ነው፣ ሕይወት ነው። ከዛ ደግሞ እውነትም መንገድም ሕይወትም ነኝ አለ። እውነትም ነው፣ ውሸት አይደለም። ኢየሱስ እውነት ነው። ስለዚህ ከኔ በቀር በእኔ በቀር አለ በእኔ በቀር ወደ አብ የሚመጣ የለም አለ። ትክክል ነው። ኢየሱስ በጊዜው ለነበሩ ለእስራኤላውያን ሕዝቦች በሱ በኩል እንጂ ወደ አብ አይኬድም። እውነት ነው። ምንም አያጣላ ነው። ምክንያቱም ኢየሱስ ሲናገር ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ ከእስራኤል እንደ በግ ለጠፉ ለእስራኤል ልጆች እንጂ አልተላኩምና አለ። ስለዚህ የተላከውም ለነሱ ስለነበረ በነሱ ዘመን በነበሩ ሰዎች እውነትም መልእክተኛ ነበረ፣ የዘላለም ሕይወትም በሱ በኩል ይገኝ ነበረ። ተግባባ? ስለዚህ አሁን በአጭሩ ምንድን ነው ኢየሱስ አምላክ እንዳለው ከነገረን እንቀበል ነው። በቃ አምላክ አለኝ ካለ ላንቀበል ነው። እውነት ነው፣ እንቀበላለን። አንድ አምላክ ነው ያለው፣ ሁለት አምላክ የለም። ያ አንዱ አምላክ ደግሞ የሰው ልጆች ሁሉ ፈጣሪ ነው። አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት ነው። በጌትነቱ ላይ ባርነት የሌለበት ነው። በኃያልነቱ ላይ ድክመት የሌለበት ነው። በአስተናባሪነቱ ላይ አጋዥ የሌለበት ነው። በገዢነቱ ላይ ተገዢነት የሌለበት ነው። ኢየሱስ ግን አስታውሰ ከሆነ ማርቆስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ ሁሉን ከእግሩ በታች አስገዝቶለታልና አለ። ነገር ግን ሁሉ ከተገዛለት በኋላ ሁሉ በሁሉ ይሆን ዘንድ የዛን ቀን ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ተግባባን? ስለዚህ አምላክ በገዢነቱ ላይ ተገዢነት የሌለበትም። በአስተናባሪነቱ ላይ አጋዥ የሌለበት ነው። በዙፋኑ ላይ ተናጣቂ የሌለበት ነው። በሕያውነቱ ላይ ሞት የሌለበት ነው። ተግባባን? በመጋቢነቱ ላይ ተመጋቢነት የሌለበት ነው። በፈጣሪነቱ ላይ ፍጡርነት የሌለበት ነው። ይሄ ነው አምላክ ማለት። ትክክለኛ አምላክ ማለት ይሄ ነው። ተግባባን? ስለዚህ ኢየሱስም የተናገረው ባይብል ላይ አንድም ቀን እኔ አምላክ ነኝ ብሎ አውርቶ አያውቅም፣ ተናግሮም አያውቅም። የሰበከውም የለም። ነቢያቶች አልሰበኩም። ጳውሎስ እንኳን ሮሜ ምዕራፍ 1 ቁጥር 8 ላይ አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። አምላኬን እንጂ ኢየሱስን አመሰግናለሁ አይደለም ያለው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው ያለው። ስለዚህ ያቁታል፣ ገብቷቸዋል። እነ ጳውሎስም አስተምሮቱ ገብቷቸዋል። ይህንን ነበረ ሲናገር የነበረውና ኢየሱስ አምላክ እንደሆነ የሰበከ አንድም ነብይ የእግዚአብሔር የባህሪ ልጅ መሆኑን የተናገረ አንድም ሐዋርያ አንድም ነብይ በእውነቱ ባይብል ላይ አላገኘንም።
እና ሲንገርዬ ምናልባት ካለ አሁንም ልወቀው፣ እስካሁን ድረስ አላገኘንም። እና ያ ነው አይ ጥሩ ነው ማለት አንተ አሁን ብዙ ተመራምረሃል። አሁን ትንሽ ማመን ነው ያቃታ። ያው ጥቅሶችንም በአይምሮ ምናምን ታቅበታለህ፣ ሸምድደዋል። ያ እግዚአብሔር ዘመንን ይባርክ። ሌላም ጊዜ ያው ዲል እናደርጋለን። አሁን እኔ ያው ለዚህ ትንሽ ድንገት ነው ሰበር ነው የሆንክብኝ። በቃ ፎሎ አድርገኝና ተዘጋጅ። ከዛ በኋላ እንወያያለን። ችግር የለውም፣ እናወራለን እንዲህ በሰላም። እሺ እሺ። አይ የወንጌላችን የፍቅር ስለሆነ ፎሎ አድርጌልሃለሁ እና የፍቅር ስለሆነ በፍቅር ነው የምንወያየው። የገባንን እውነት በማጥላላት ሳይሆን ስለዚህ እናወራለን ሌላን ጊዜ። ምንድን ነው የምለው የሰው ልጅ አሁን ሐዋርያት ሥራ ላይ ምዕራፍ 2 ላይ የሰው ልጅ እንደዚሁ እያያችሁት ምስጢር ስለሆነ መዳን ምስጢር እኮ ነው። አንድ ሰርፕራይዝ ልንገርህ እስኪ። ለማንኛውም እኔ አላወቀኝም እስካሁን እና እኔ ሙስሊም ነኝ። እሺ ሙስሊም መሆን ስለገባኝ እኮ ነው እሱም። ስለዚህ መገለጥ ነው፣ ሲገለጥልህ ነው፣ ሲብራራልህ ነው፣ አብ ሲፈቅድ ነው እንጂ መዳን ዝም ብሎ አይመጣም። ብዙ መጽሐፍትን በማገላበጥ በማወቅ በእውቀት እኮ አይመጣም። አረ እንዴ ለምን አይመጣም? እግዚአብሔር መዳን መምጣቱ አይቀርም። እውቀት የሌለውማ ያለ እውቀት የሚደረግማ ነገር በጣም አስቸጋሪ ነው። ስለዚህ ምን መሰለ የምናደርገው ወደፊት ምናልባት ከተገናኘንም ቁም ነገር ነው የምልህ፣ አስተውል። እኔ አንድ ጥያቄ ልጠይቀና በእውነት ስላሴ ምን አይነት አወዛጋቢ አስተምሮ እንደሆነ ልንገር እስቲ። ለምሳሌ ስንት አምላክ አለ ብለህ ታምናለህ? ጥያቄ ብቻ ነው የምጠይቅህ። ስንት አምላክ ብለህ አለ ብለህ ታምናለህ? ሲንገር አንድ አምላክ። ማርያም አንዱን አምላክ ወልደዋለች? ማርያም አንዱን አምላክ ወልደዋለች? አንዱን አምላክ ማርያም ወልደዋለች? አንዱን አምላክ እሱ ምን አሻማዋል? አሻማም እኮ በማርያም አድሮ ወልደዋለች። ተወለደ። ግልጽ እኮ አንዱን አምላክ ነው የወለደችው ማርያም። እኔ እንደሱ ብዬ ነው ማምነው። ያልወለደችው ሌላ አምላክ አለሽ? ሲንገር አሁን ጥያቄ አሁን አወዛጋቢ ነው። አሁን አንተ የጠየቀኝ ትንሽ ለዚህ እኮ ነው በጣም ከባድ ነው የምልህ። ስላሴ መረዳት ማርያም ያልወለደችው አምላክ አለ ብዬ ስጠይቅ ወይ አለ ነው ወይ የለም ነው። አለ ማርያም ያልወለደችው አምላክ ያልወለደችው አምላክ አሁን ይህንን አሰላስዬ ምናምን ቢመልስልህ አይሻልም? ስለዚህ አብ አምላክ መሆኑን ትጠራጠራለህ? አብ አምላክ መሆኑን ትጠራጠራለህ? ስለዚህ ማርያም ያልወለደችው አምላክ አለ? ስለዚህ እሱን ሌላ ጊዜ ምናምን አሰላስዬ ምናምን ቢመልስልህ ይሻላል ብያለሁ፣ በደፈና እንዳይሆን። አይ በቃ እሺ፣ መልካም ጊዜ ይሆንልህ። ኢንሻአላህ እንገናኛለን። እሺ ተባረክ። እሺ ለአንተ መልካም ጊዜ ይሁን። ይባርከው። አላህ ሂዳያ ይስጥ። መልካም ጊዜ። እሺ 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 ተባረክ። እሺ ሰላም። እሺ ቻው ቻው። አላህ ሂዳያ ይስጥ። ጥሩ ጸባይ ያለው ሰው ነው። እሺ ሁላችሁም ቪዲዮ ገብታችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። እሺ ውይይት ማለት እንደዚህ ነው። ይኸውላችሁ ተስማምቶ እኔ እንደዚህ መወያየት የሚፈልግ ሰው ማንኛውም ክርስቲያን ካለ ወላሂ ዝግጁ ነኝ። እንደዚህ በሰላም ማለት ነው። ይሄ ማይንጫጫ ሰው ማለት ነው። እንደዚህ በሰላም መወያየት የሚፈልግ ክርስቲያን ካለ እኔ በቃ የተባረከ የተቀደሰ ነው ማለት ነው ይህ ሰውዬ። ስለዚህ እስቲ ክርስቲያን አንድ ክርስቲያን ካለ
እንደዚህ መወያየት የሚፈልግ ካለ መግባት ይችላል እና ቪዲዮውን ግቡ። እንዳሁኑ ሰውዬ መወያየት የሚፈልግ በስነ ስርዓት ነው ብላችሁ በስነ ስርዓት ይህንን ሸሚዝ ለውልቀው እባክህ። የምን መጨናነቅ ነው? አፈነኝ እኮ የጌታ ሰው ላይ ሳላህም እኔም ቪዲዮ ለቀናል። የሳላህንም የኔንም ቪዲዮ እየገባችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ምን አድርጉ፣ ምናምን አድርጉ። እሺ መግባት የምትፈልጉ ሰዎች አላችሁ? መግባት የሚፈልግ እስቲ አንድ ጊዜ ሳን አክረሙ ምንድን ነው? ቅድም አስሬ አታውራው አውራው። እኔ እኮ ማድረገውን አውቃለሁ ብሮ። ምን ነካ? አይ ኖ ወር አም ዶይንግ። ሳን ሰላም ብያለሁ። ክርስቲያን መግባት የሚፈልግ ካለ ግቡ። አላስገባም። ምን ያው እንደ ሙስሊም ክርስቲያኖችን ማስገባው። እሺ ምን አልክ ሰን? ምን ሀሳብ አለ? ሰላም ነህ? ደህና ነኝ አልሐምዱሊላህ። ረሳኝ መሰለኝ። ኧረ አልረሳሁህም አልረሳሁም። እንዴት ነህ? እሺ ምን ጥያቄ አለህ ዛሬ ወይስ እንዴት ነው? ምን ማውራት ትፈልጋለህ? እሺ እንዳይስ ነው የሚለው። አቤት። ክርስቲያን ነህ? አዎ። እሺ ክርስቶስ አምላክ ነው ብለህ ታምናለህ? እንዳይስ ስላሴ ላይ በተናገርከው እንትን እኔ መልስ ልሰጥህ እፈልጋለሁ። እሺ ድምፅህን ከፍ አድርግና እናወራለን። በቃ ይሄንን ነው የምፈልገው እኔ። ጠይቅ። እሺ ስላሴን ያስተማረ አንድ ነብይ እስቲ ስጠኝ ከባይብል ላይ። አለ ያ ማለት ስሙን በግልጽ አታገኘው፣ እንደ ተውሂድ ማለት ነው። ስጠኝ። እሺ እንደ ተውሂድ ስሙ ዛሬ አልተጻፈ ነው፣ ነገር ግን አለ ነው። ተረዳኝ። እሱ አይደለም ዋናው ቁም ማን ስላሴ በሎጂክ የጠየቀውን ጥያቄ እንድትጠይቀኝ እፈልጋለሁ። ስለዚህ በመጀመሪያ ደረጃ የለም ማለት ነው፣ ባይብል ላይ የለም። እሺ እንቀጥላለን ማለት ነው። በሎጂክ የጠየቅኩህ ልጠይቅሽ። ምን መሰለህ፣ ስንት አምላክ ነው የምታመልከው? እንዳይስ አንድ አምላክ ነው የምታመልከው። አንዱ አምላክ ለአንተ ኃጢአት ሲል ሞቷል? በስጋ ተገልጧል። አይ እኔ በስጋ ተገልጧል አልተገለጠም ብዬ ጠይቄሃለሁ። አንዱ አምላክ ለአንተ ኃጢአት ሲል ሞቷል ወይስ አልሞተም? እግዚአብሔር እኮ አዎ፣ የአንዱ አምላክ ለአንተ ኃጢአት ሲል ሞቷል ወይስ አልሞተም? አንተ በፈለከው ቁጥር መረጃ ውስጥ አትክተተኛ። አንዴ ጥያቄ ልጠይቅህ ትችላለህ። እሺ እኔ በምወስድ መረጃ ውስጥ ሳይሆን በባይብል መረጃ እናድርገዋ። ምን ትላለህ? ከባይብል ነው በቃ ተው። ለምን እኔ እናንተን ምን አጨናነቀን? ያው መጽሐፍ ያግባባል። በቃ ይቅር በቃ። ወይ አንተ የርህራሄ አባት ቆይ፣ ለምን ይቅር? ጥያቄ ልጠይቅህ ነው። ቆይ ተውኩት፣ የቅድሙ ጥያቄ ተውኩት፣ የቅድሙ አይን አልተውማ፣ አልፈልግም። ወይ እሺ ይኸውና እኮ እዚህ ጋር ለምን ይቀራል? ወይ ይቅር አንድ ያረስማኝ አፈራህ። አችልም መመለስ ቅድም ይኸውልህ የሆነ ቪዲዮ ላይ ታስፈራራለህ። የኢየሱስ ክርስቶስ አምላክ ይላል። አረ ተረጋጋ እባክህ። አረ ተረጋጋ። ቆይ አንተ በፈለግከው አትዝለላ። መጀመሪያ እንጨርስ። እሺ ቀጥል። እሺ ቀጥል። በቃ ስቀጥል ተው። በቃ ጨርስ። አሁን ቀጥል። ወደ ሐሳቡ ይኸውልህ እያንዳንዱ ኮሜንቶችን ሰጥቼልሃለሁ፣ ማየት ትችላላችሁ። ኧረ እባክህ፣ ኧረ ስለፈጠረ አሁን በቃ ግባ ወደ ሐሳቡ።
አይደለም። አይ እያንዳንዱ ነገር ላይ ምላሽ ሰጣለሁ፣ ግን እኔ ምን መጀመሪያ ያደርግልኛል? አላየሁም። አሁን ግባና አውራ እዚህ ላይ ያው አይደለም። ያቺን መጀመሪያ አትዝለላት። ያቺን ጥያቄ እኮ ይኸውና እኮ የኢየሱስ ክርስቶስ አምላክ ይላል እዚህ ጋር። ይሄ አምላክ ለአንተ ኃጢአት ሲል ተሰቅሏል። ሰውዬ ይሄ ይሆነ አይደለም። አያችሁ? ስማ፣ አትዝለል። ይሄ ይሆነ አትዝለል። ቆይ በቃ ሂድ፣ ትንሽ እንትን በል ሂድ ታችሁንና ይሄ ይሆነ አላለም። ታች ትንሽ እንትን ስጡት፣ ብርድ ልብስ ምናምን ስጡት። እሺ ያልቅስ። ይሄ ይሆነ አላለኝም። ኢብራሂም እኔ የምልህ እሺ ሰነ ክርስቲያን ነው አይደለ? አረ አይደለሁም። ባለፈው እኮ አወራን። ኦኬ አንተ እምነት የሌለህ ልጅ ነህ? ኦርቶዶክስ ነበርኩኝና እኮ እሺ ለምን አትሰልምም? ቅድም ስላሴ እያልክ ነበረና ማለት ነው። መጽሐፍ ቅዱስ ላይ ኢየሱስ አላስተማረም ብለህ ነው ማለት ስለ አብ ስለ ራሱና ስለ መንፈስ ቅዱስ አውርቷል። በግልጽ እንትን ባይልም ስላሴ የሚል ቃል ባይኖርም ማለት ነው እኮ ስላሴ ባይልም አንተ ታምንበታለህ? አሁን ኢየሱስ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አስተምሯል ብለህ ታምንበታለህ? አሁን ስላሴ በሚለው ሶስቱን ስላሴ ማለት አብ ወልድ መንፈስ ቅዱስ ነው በሚለው ስላሴ የሚለው ቃል ባይኖርም በራሱ ስለ አብ ስለ ወልድ ስለ መንፈስ ቅዱስ መጽሐፉ ላይ አስተምሯል አለ። አብ ወልድ መንፈስ ቅዱስ ወልድና መንፈስ ቅዱስ አምላክ መሆናቸውን አስተምሯል። እንደዛ ብሎ አይ እንደዛ ሳይሆን ስለ አብና ስለ ራሱ ስለ መንፈስ ቅዱስ እኮ ሶስቱ አንድ አምላክ እንደሆኑ አስተምሯል። የቱ ጋር ነው ያስተማረው? እስቲ ሶስቱ አንድ አምላክ እንደሆኑ እስቲ ያስተማረበትን ስተነስ እሺ ምንድነው ታዲያ የተናገረው? ያስተማረውማ ኢየሱስ አምላክ እንዳለው መጽሐፉ። እሺ ኢየሱስ አምላክ አለኝ ብሎ ተናግሯል። ላሳይ፣ ጥቅስ በጥቅስ ማየት ትፈልጋለህ? አዎ አሁን ቅድም በስላሴ ባልከው መሰረት እኔ ድሮ ስመራበት የነበረው ምንድነው እንደሆነ ታውቃለህ? ኢየሱስ አብ ወልድ መንፈስ ቅዱስ እንደተናገረ ነው። በዛ ነበር የለም እንደዛ የሚል ነገር መጽሐፍ ቅዱስ ላይ ሽታውም የለም። እንኳን ሐሳቡ ሽታውም ነው የሌለው። የለም አለ የሚል ካለ ክርስቲያን አንተ ሳትሆን በቃ መምህሮች መምጣት ይችላሉ፣ ይሄን ለማስረዳት ማለት ነው። የለም ነው የምልህ። በቃ ጭራሽ የለም፣ ወላሂ የለም። ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያስረዳ አንድ ጥቅስ ነው የሌለው ነው የምላችሁ። አንድ ጥቅስ የለም። ስለዚህ የሚመጣ ካለ እቀበላለሁ፣ ሰና አንተም ካለህ እቀበላለሁ። ኢየሱስ ሰው መሆኑን አምላክ እንዳለው ነብይ እንደሆነ መልእክተኛ እንደሆነ ከራሱ ምንም ማድረግ እንደማይችል አብን እንደሚገዛ አብ ሕይወት እንደሰጠው አብ ስልጣን እንደሰጠው እንዴ ግን ራሱም እኮ አብ ለሚወዳቸው ሕይወትን እንደሚሰጥ ወልድም ይሰጣቸዋል ብሏል እኮ። አብ ስለሰጠው ነው፣ ስልጣን ስለሰጠው ነው። አብ ስልጣን ባይሰጠው ይህንን ማድረግ አይችልም። ተግባባን? አብ ስልጣን ሰጠው። በሰማይና በምድር ስልጣን ተሰጠኝ፣ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ። ስለዚህ የለም መጽሐፉ የሚናገረውና ሰው የሚናገረው ምንም የሚገናኝ ነገር የለም። መጽሐፉ ሌላ፣ መጽሐፉ እንደዚህ፣ ሰዎች እንደዚህ፣ ምንም በቃ ሁለት መንገድ ናቸው። በአብ በወልድ መንፈስ ቅዱስ ስም አጥምቆ ያለውስ እሱማ የአብን የወልድን የመንፈስ ቅዱስን ስም ጠቀሰ እንጂ በመጀመሪያ ጥቅሱም አልነበረም። አብ ወልድ መንፈስ ቅዱስ አንድ ናቸውም አይልም። ግን በአብ በወልድ በመንፈስ ቅዱስም አጥምቋቸው ስላለ
አብ ወልድ መንፈስ ቅዱስ አንድ አይደሉም የሚለውን ለምሳሌ ላስረዳ። ለያህዌና ለዳዊት ለንጉሱ ማለት ነው አንድ ላይ ሰገዱላቸው ይላል። ለያህዌና ለዳዊት ሰገዱላቸው። ስለዚህ ለያህዌና ለዳዊት አንድ ላይ ስለተሰገደ ያህዌና ዳዊት አንድ አምላክ ናቸው ማለት ነውን ብለን ስንል በጭራሽ አይደሉም። ተግባባን? ስለዚህ ያህዌ ራሱን የቻለ አምላክ ነው፣ ሌሎቹ ደግሞ ሰዎች ናቸው ነው። ተግባባን? መንፈስ ቅዱስ ከእግዚአብሔር የሚወጣ ኃይል ነው፣ ሌላ ነገር አለ። ግልጽ ነው? የለም እንደዛ ምን ነገር መጽሐፉ ላይ። እስቲ ምናልባት ምን ትላለህ? እስቲ አንተ ወንድ ልጅ ታመልካለህ? ወንድ ልጅ ታመልካለህ? ወንድ ልጅ ይመለካል? ኖ እሱ አይደለም። ለምን ይሆናል እንደዛ? ለምን ወንድ ልጅ ይመለካል? ስፔስ ላይ ሚውት አድርጋ እንደ እሺ፣ ቆይ ከፍ ጋር ልጨርስ። ካንተ ጋር ተቀራረበ። ወንድ ልጅ ይመለካል? ሳም አይ አይመለክም። በቃ እዚህ ጋር ነው። ግን ለምን ነበር የሚሰግዱለት? ለኢየሱስ ብቻ ነው እንደሚሰገደው? በጣም ለብዙ ሰዎች ተሰግዷል ባይብል ላይ። አብርሃም ራሱ ለኬጢ ህዝቦች በአጠቃላይ ሰግዷል። እነ ለዮሴፍ ወንድሞቹ እና እናትና አባቱ አልሰገዱለትም? በጣም ብዙ ሰዎች ሰው እርስ በርስ ይሰጋገዳሉ። ይሄ የጸጋ ስግደት ይባላል። የአምልኮ ስግደት ግን ለአምላክ ነው። ኢየሱስ ራሱ እኮ ይሰግድ ነበር እንዴ! ኢየሱስ ራሱ ለአምላኩ ይሰግዳል። መጽሐፍ ላይ ያለ እንደዛ ማለት ሲሰግድ ምናምን? አዎ አለ። ላሳየህ። እሺ እሺ፣ እኛ ለምናውቀው እንሰግዳለን። እሺ፣ ይሄ እኮ ሀገር ያወቀው ፀሐይ የሞቀው ነገር ነው። ብዙም ያመልካል የሚለው ላይ ልግባል አንድ ጊዜ። ያመልካል እንደዚህ አይነት ጥቅስ እንኳን ብዙ ጊዜ አልይዝም ነበረ። እዚህ በኋላ መያዝ አለብኝ ማለት ነው። እንዴ እሺ፣ ወደ ሰማይ። እሺ ምን ነበር ጌታ የተባለው? እሺ ራይት። እሺ እሺ ኦልራይት። ቆይ አንድ ጊዜ እያወጣሁልህ ነው። እሺ ብሮ፣ ለምሳሌ ኢየሱስ ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት አለ። እግዚአብሔርን ይፈራ ነበር፣ በፍርሃትም ሲጣጣር። ሉቃስ ወንጌል ምዕራፍ 22 ቁጥር 44 በፍርሃትም ሲጣጣር አጽንቶ ይጸልይ ነበረ። አየው፣ ይጸልይ ነበር። ይጸልይ፣ ተግባባን። ስለዚህ ይጸልይ ነበር፣ ወዙን በምድር ላይ እንደሚጠባጠብ እንደ ደም ነጠብጣብ ነበረ። እሺ ቆይ ደግሞ የሚሰግድበትን ላሳየ። እሺ ምን አለ መሰለ፣ በግንባሩ ተደፍቶ የሰገደበትን ነው ማሳየ። እሺ ኧረ የት አለ አገልጋይ? ለምሳሌ ይህንን ላሳየ፣ አንድ ጥቅስም ይህን ላሳየ። ለምሳሌ ከዛ ከመድረሳችን በፊት ለምሳሌ ያው እዚህ ጋር ስለ ኢየሱስ ሲናገር ዕብራውያን አልኩኝ፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 25 ጀምሮ ምን ይላል? ሁሉ ከእግሩ በታች አስገዝቶለታልና፣ ነገር ግን ሁሉ ከተገዛ በኋላ ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ምን ያደርጋል አለ? ይገዛል አለ። ተግባባን? ይገዛል። እዛ ደግሞ ይሄንንስ ማን ያለው ብለን እኔ ደግሞ እስቲ ይኸው ለምሳሌ እናንተ የታለ እኛ ለምናውቀው እንሰግዳለን ያለበትን እኮ አጣሁት በኋላ። እሺ
እሺ እሺ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ እግዚአብሔርንም ስለመፍራቱ እዚህ ጋር ይኸውልህ ሉቃስ ላይ ሲናገር ምን አለ? ሉቃስ 6:12 በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ምን ሲያደርግ አደረ? ሲጸልይ አደረ አለ። ሲጸልይ አየም፣ ይጸልይ ነበር። ምን ማለት ነው ጸሎት? ሰንዬ ምን ማለት ነው ጸሎት? ኢብራሂም ይቅርታ ግን ከሱ ላይ ሰገደ የሚላል ሰገደለት የሚላል የሰገደበትን ማሳያለሁ። አንዴ ተረጋጋ። እሺ ቆይ የሰገደበትን አሳያለሁ። ኧረ በአላህ ወላሂ አለ እዴ ምን ሆነ ነው? ኧረ አሳያለሁ። ቆይ እንዴ በግንባሩ ተደፍቶ እኔ ምን ሆኜ ነው እሱን ሲጀመር ማለት ነው ያላመጣሁት። ስለዚህ አሁን በእሱ ከመጣ በቃ ኢየሱስ አምላክ እንዳልሆነ ወቅ። እሺ እሺ ለምሳሌ ይሰግድ ነበር። ያው ለምሳሌ ጥቂትም ወደ ይሄው አመጣውልህ። እሺ ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ምን ይላል? ጥቂትም ወደፊት እልፍ ብሎ ምን አለ? በፊቱ ወደቀና አለ። በፊቱ ምን ማለት ነው? በፊቱ መውደቅ ማለት ሲጸልይ ምን ማለት ነው? ሰን ጥቅሱን ጨርሰው ቆይ ጨርስላለሁ። ቆይ ተረጋጋ። አንተ ዝም በል አንዴ። እንዴት አንተ አንድ ቦታ ላይ ሆነ እኮ መደምደማችን ሚውት አድርግ። ቆይ ብራዘር ቆይ እንትን አትበል። ምን ሆነ ነው? ተረጋጋ አንዴ። ካንተ ጋር ቀጥላለሁ። ሰን በፊቱ ወደቀና ሲጸልይ ማለት ምን ማለት ነው? ምን ማለት ነው? ያው ሲጸልይ ማለት ለአምላክ የሚደረግ ተግባር ነው። በፊት ተወድቆ በፊትህ ወድቀህ የምትጸልየው ጸሎት ምን ይባላል? ስግደት ማለት ነው እኮ ሌላ ነገር የለውም። ለዛ ነው ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተስ ለማታውቁት ትሰግዳላችሁ አለ። እኛ መዳን ካይሉ ነውና ለምናውቀው ምን አለ? እንሰግዳለን። አየው። አዎ። ስለዚህ ይሄን ይመስላል ማለት ነው። ግልጽ ነው አይደለ? ሰን አዎ። ግን ምንድነው መሰለ እኔ አሁን ልከራከር ምናምን ሳይሆን ላወርድ ነው። ስፔስ ሰው እያወራ ጣልቃ አትግባሽ። ተራን ጠብቅ፣ አውራ። እሺ ቀጥል። ልከራከር ሳይሆን ኢየሱስ በሰውነቱ የሰውን ባህሪያት በሙሉ አድርጓል። ይሰግድም ነበር አይደለ? አዎ። ጥሩ። አምላክነቱ የቱ ጋር ነው ያለው? አሁን እሱን የቸገረኝ እኮ ነው። ሰውነቱን ተገኝቷል፣ ተስማምተናል። የቱ ጋር ነው? እኔም በጣም ማለት አምላክ ነውም እንድል ከሚያስብሉኝ አንዳንድ ነገሮች ልንገር፣ እንደ ሀሳብ ማለት ነው። ንገረኝ። መጀመሪያ ኢሳይያስ ላይ ያለው ጥቅስ አለ። ኢሳይያስ የትኛው ላይ? 9:6 ነው። አዎ። ሁለተኛ ደግሞ ኢሳይያስ 48 ላይ ያለ እግዚአብሔርና መንፈሱ ልከውኛል ያለው። በጣም ይቅርታ፣ እሱ ነገር እግዚአብሔርና መንፈሱ አይልም። እግዚአብሔር በመንፈሱ ልኮኛል ነው የሚለው። ግሪኩን ማየት እንችላለን። አማርኛ ግን እንደዛ ነው የሚለው። ምን ዋጋ አለው አማርኛው ቢል ታዲያ? እግዚአብሔርና መንፈሱ ልኮኛል ያለው ግሪኩን እኔ አላነበብኩት። ኢሳይያስ ነው የሚለው፣ ኢየሱስ አይደለም። እግዚአብሔርና መንፈሱ ልከውኛል የሚለውም ኢሳይያስ። እሺ እንደገና ኢየሱስ ራሱ የእግዚአብሔር ልጅ ተብሏል። ያ ነቢያት ሁሉ የእግዚአብሔር ልጆች ተብለዋል። ከስር እየመለስኩልህ እሄዳለሁ። ሂድ ቀጥል። እና አሁን ለምሳሌ ኢየሱስ እኔ የእግዚአብሔር ልጅ ነኝ ስላልኩኝ ልትገሉኝ ትፈልጋላችሁ ሲላቸው አንተ ስለ መልካም ነገርህ አንወግርህም፣ ራስን አምላክ ስለማድረግህ ነው አሉት። ትክክል። ነቢያትም አምላክ ተብለዋል። ነቢያት ምን አሉ መሰለህ? ኢየሱስ እሺ ላስረዳ፣ ይህንን ጥቅስ በደንብ አድርጌ ላስረዳ። ምክንያቱም ሁለተኛ ግር እንዳይልህ አድርጌ ላስረዳ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር እዚህ ጋር የሚጀምረው ከዚህ ነው ጥቅሱ። እሺ በጥሞና አዳምጠኝ፣ ለመረዳት አዳምጠኝ። እሺ ሳን ተግባባና? እሺ
አይሁድም እርሱን ከበው ኢየሱስን ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። ምክንያቱም የሚጠብቁት መሲህ አለ። አንተ ክርስቶስ እንደሆንክ፣ ክርስቶስ ማለት የተቀባ ማለት ነው፣ ሌላ ነገር የለውም። መሲህ ማለት ነው፣ የተቀባ መሲህ። ይሄ ክርስቶስ ማለት ክሪስቶስ ማለት ነው። በግሪክኛ ክሪስቶስ የሚለው ቃል ነው። ይሄ ማለት ደግሞ በዕብራይስጥኛ መሻይኽ ይሉታል፣ ወይ ደግሞ መሲህ ይሉታል። በአረብኛ መሲህ ይባላል። አንተ ክርስቶስ እንደሆንክ ገልጠ ነገረን ያሉት። አንተ አምላክ እንደሆንክ አላሉ። አምላክ ነው ብለውም አያምኑ። ተግባባን። ክርስቶስ ነው የሚጠብቁት። ክርስቶስ ከሆንክ ንገረን አለ። ኢየሱስ መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑም። ምንድነው የማያምኑት? ክርስቶስነቱን። እኔ በአባቴ ስም የማደርገው ይህ ስራ ይህ ስለኔ ይመሰክራል አለ። ምንነቱን ነው የሚመሰክረው? ክርስቶስነቱን። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። ምንድነው የማያምኑት? ክርስቶስነቱን። በጎቼ ድምፄን ይሰማሉ። ለምን? ክርስቶስ ስለሆነ ስላወቁ። እኔም አውቃቸዋለሁ ይከተሉኝማል አለ። ለምንድን ነው የሚከተሉት? ክርስቶስ እንደሆነ ስላወቁ። እኔም የዘላለም ሕይወት ሰጣቸዋለሁ አለ። እንዴት ነው የሚሰጣቸው? ላሳየ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዝ ነው የተሰጠው፣ እግዚአብሔር የሰጠው ለኢየሱስ። ያን ትእዛዝ ደግሞ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ስለዚህ ይህ ትእዛዝ የዘላለም ሕይወት ከሆነ እንግዲያውስ ኢየሱስ የሚሰጣቸው የዘላለም ሕይወት ይህንን ነው፣ ትእዛዙን ነው ማለት ነው። ተግባባን። ምን አለ? እናንተ ማን ነው እዚህ ጋር እኔም የዘላለም ሕይወት ሰጣቸዋለሁ አለ። ለዘላለምም አይጠፉም አለ። ይህን ትእዛዝ ከጠበቁ ከእጄ ማንም አይነጥቃቸውም አለ። ማንም። ለምንድን ነው የማይነጥቃቸው ከተባለ የሰጠው ስላለ። የሰጠኝ አባቴ ከሁሉ ይበልጣል። ምክንያቱም ከኢየሱስ እንዳይነጥቁት አባቱ ነው የሰጠው። አምላክ የሰጠው ማንም ሊነጥቁ አይችልም። ከአባቴ እጅ ሊነጥቃቸው ማንም አይችልም አለ። ስለዚህ እነዚህም በጎች በመጠበቅ ከእጁ ማንም እንዳይነጥቃቸው እኔና አብ አንድ ነን አለ። ዓላማው ይሄ ነበረ። ዓላማው ይሄ ነበር ማለት ነው። ስለዚህ አይሁድም እዚህ ጋር አሁን የሰው ልጅ እኔና አብ አንድ ነን ማለት ይችላል። እኔና አብ አንድ ነን ማለቱ ለምሳሌ እሺ፣ እኔና አብ አንድ ነን ማለት ችግር ያመጣል ብለህ ታስባለህ? ላሳየህ። አይ ችግርማ አያመጣም። ግን አንድ የሰው ልጅ እኔና አምላክ አንድ ነን፣ እኔና የዘላለም አምላክ አንድ ነን ሲል ይላል። የሚልበትን ላሳየህ ይላል። ይኸውልህ ከዚህ በኋላ በዓለም አይደለሁም አለ ኢየሱስ። እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። አየው፣ ቅዱስ አባት ሆይ አለ። ስለ አብ ነው የሚያወራው። እነዚህን የሰጠኸኝን ቅድም ጠብቃቸው የተባለው ማለት ነው። እኛ እንደ እኛ አለ። እንደማ እንደ አብና እንደ ወልድ እንደ እኛ አንድ እንዲሆኑ አለ። አየኸው? እንደማና እንደማን? እንደ አብና እንደ ወልድ እነዚህ ሰዎች አንድ እንዲሆኑ። አብና ወልድ አንድ አምላክ ከሆኑ እንግዲያውስ እነዚህ ሰዎችም አንድ ሰው ናቸው ማለት ነው። አየህ? እንደ እኛ 12 ሳይሆኑ አንድ ናቸው ማለት ነው። አየህ? ስለዚህ አሁን ይሄ እንደኛ ያለበት ምንድነው? ዓላማን ነው የሚያሳየው። በስም ጠብቃቸው ሲልስ እሱን እንመጣበታለን። በስም ጠብቃቸው ማለት ቀላል ነው እኮ። በስም በእግዚአብሔር አብ ነው የሚጠበቀው፣ ሌላ ነገር እኮ የለውም። ስለዚህ እንምጣ አንዴ ዮሐንስ ወንጌል ምዕራፍ 10 ላይ የእግዚአብሔር አብ ስም ምንድን ማን ነው ብዬ ነው። አብ ነው። አብ እኮ ስም አይደለም እኮ። ማን ነው ታዲያ? ያህዌ ነው። ሌላ ማን አለ? ያ ብዙ ስሞች አሉት። ኤልሻዳይ፣ አብ፣ ያህዌ፣ ብዙ ስሞች አሉት። ፐርሰናል ኔሙ ያህዌ ነው ብለው ነው የሚያምኑት ክርስቲያኖች። ኤኒዌይስ እንቀጥል። ስለዚህ እኔና አብ አንድ ነን ያለ ስምህን ሌላ እሱ አካባቢ ምን ይላል መሰለህ? ስምህን አስታወቅኳቸው ይላል እኮ። ችግር የለውም እሱ አያጣላንም ብሮ። አሁን ይህንን እናንብብ። አሁን አንድ ነው የሚለው ነገር ተግባባን አይደል? አንድ ነው የሚለው ነገር አብና ወልድ አንድ እንደሆን ነው፣ እነሱም አንድ የሆኑ ዘንድ ስላለ ምንድነው በአጭሩ ኢየሱስና አብ ዓላማ ነው አንድ ያደረጋቸው በመጠበቅ እነዚህ በጎችን በመጠበቅ። አይሁድም የዚህን ጊዜ ቅድም የጠየቁት ክርስቶስነትን ስለነበረ ሊወግሩ ደግሞ ድንጋይ ያነሷል። ለምን? አንተ ክርስቶስ አይደለም ነው እያሉት ያሉት። አንተ ክርስቶስ ነው ብሎ ነው የሚያምኑት። አይሁዶች እንደዛ ነው የሚያምኑት። እንደኛና እንደናንተ እንደ ሙስሊሞችና እንደ ክርስቲያኖች ከድንግል ተወልደዋል ብለው አያምኑም። ኢየሱስም ማለት ከአባቴ ብዙ መልካም ስራን አሳየኋችሁ፣ ነብይነቱን ማለት ክርስቶስነቱን ሊመሰክር ማለት ነው። ከነሱ ስለማናቸው ስራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራህ እንወግርህም አሉት። ስለ ስድብ አሉት። አንተም ሰው ስትሆን አለ። ሰው ብቻ ነህ አንተ፣ ሰው ነህ። ራስህን አምላክ ስለማድረግ ነው ብለው መለሱለት። አምላክ ማለት ምንድን ነው የሚለውን ኢየሱስ ራሱ ይመልስ። ስድቡ ምንድን ነው? ራሱ ኢየሱስ ይመልስ። እንየው። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ
አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? አማልክት ማለት በብዜት ነው። ተግባባን? ሁሉም የነቢያት ሁሉ አምላክ ናቸው። ለዛ ነው ቀጠለና መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። አምላክ ብቻ አይደለም የተባሉት። አምላክ ካላቸው የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁን? የት ነው መጽሐፍ ሊሻር አይቻልም የተባለው ከተባለ ነቢያትን ሁሉ እግዚአብሔር መዝሙረ ዳዊት ምዕራፍ 82 ያው እዚህ ጋር ተመልከት። ምዕራፍ 82 ቁጥር 6 ላይ እንዲህ አለ፣ እኔ ግን አማልክት ናችሁ። ቅድም አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን ያለው? አማልክት ናችሁ። አየው፣ አማልክት ብቻ ሳይሆን ሁላችሁም የልዑል ልጆች ናችሁ አላቸው ነቢያትን። ተግባባን? ሁላችሁም የልዑል ልጆች ናችሁ። ስለዚህ ነቢያቶች አምላክም ናቸው የእግዚአብሔርም ልጆች ናቸው። ለዛ ነው ኢየሱስን ዮሐንስ ወንጌል ላይ ቀደም ስናየው ዮሐንስ ወንጌል ምዕራፍ 10 ላይ ስናይ ምንድነው ብሎ የመለሰላቸው ኢየሱስ አስታውሰ ከሆነ አይሁድም ስለ መልካም ስራ አንወግረም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግ። አምላክ ማድረግ ማለት ነብይ ማድረግ ነው። ራሱ ክርስቶስ ነኝ ማለቱ ነው። ቀደም ሲናገር የነበረውም ከላይ ስለ ክርስቶስነቱ ነውና ማለት ነው። ተግባባን? ስለዚህ እኔ የእግዚአብሔር ልጅ ነኝ ብሎ ያለበት ኢየሱስ እኔ አምላክ ነኝ አይደለም ያለው። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ እንዲህ ያለ ይናገራል። እርሱ ግን ዝም ብል ማን ነው ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ ጠየቀውና የብሩክ ልጅ አለው። ልባል የብሩክ ልጅ ክርስቶስ አንተ ነህን አለው። ኢየሱስም እኔ ነኝ። ምንድነኝ አለ? ክርስቶስ የብሩክ ልጅ ነኝ አለው። ምክንያቱም የልዑል ልጆች ተብለዋል ነቢያት። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ። ሊቀ ካህናቱ ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ምን ያስፈልጋልና ስድቡን ሰማችሁ አለ። ስድቡ አየው። ስለዚህ ስድቡ ምን ነበረ? የእግዚአብሔር ልጅ ክርስቶስ ማለቱ ነው። ተግባባል? ክርስቶስ ነኝ ማለቱ ነበረ። ግልጽ ነዋ። ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እና ቁጥር 33 ላይ ያለው ስለ ኢየሱስ አምላክነት ሳይሆን ኢየሱስ ራሱ መሲህነቱን የተናገረበትን አይሁዳውያን አንተ መሲሁ ሳትሆን ዝም ብሎ ሰው ብቻ ነህ ተራ ሰው ነህ ብለው የወረፉበት ጥቅስ ነው እንጂ ኢየሱስ አምላክነቱን የሚያሳይ አንድም ጥቅስ የለም፣ ሽታውም የለም። አሁንም ነው የምነግርህ፣ ሽታውም የሌለው። እሺ ገብቶኛል። አሁን ያልከው ያስረዳኝ በጣም ጥሩ ነው። ከአብርሃም በፊት ነበርኩኝ አለ። አዎ እሱንም ላስረዳ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ነው የሚገኘው። ይሄ ምንድን ነው የሚለው? በመጀመሪያ ደረጃ ከአብርሃም በፊት መኖር አምላክ አያደርግም። እመጣልሃለሁ ወደ አውዱ። ምክንያቱም ከአብርሃም በፊት ብዙ ቆይ እመጣልሃለሁ። ነገሩን ነው የምልህ። ከአብርሃም በፊት መላእክት ነበሩ፣ ብዙ አካላቶች ነበሩ ከአብርሃም በፊት። ግን ኢየሱስ የተናገረው ምንድን ነው ካልን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ መጀመሪያ ምን ይላል? ከአምላክ ሰምቼ እውነት የነገርኳቸውን ሰው አለ። ከአምላክ ስንት አምላክ አለ? አንድ አምላክ አለና አለ። በአምላክና በሰው መካከል ያለው መካከለኛው አንድ አለ፣ እርሱ ክርስቶስ ኢየሱስ ነው የሚለው። ተግባባን? ሰው ነው ኢየሱስ ክርስቶስ ሰው ነው። አንድ አምላክ ለብቻው ነው ያለው። ስለዚህ ኢየሱስ ከዚህ ከአንድ አምላኩ እየሰማ የሚናገር ሰው መሆኑን ከተናገረ በኋላ ወርዶ ቁጥር 54 ላይ እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው አይሁድን። አምላካችን የምትሉት ለእኔ ምኔ ነው አለ? አባቴ ነው። ስለዚህ አባትነቱ ደግሞ ለእሱ ብቻ አይደለም፣ የሁሉም አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። የሁሉም አንድ አምላክ ነው የሁሉ አባት የተባለው። ስለዚህ ይሄ አንድ አምላክ የሁሉ አባት የሆነው ኢየሱስ እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው። ስለዚህ አምላካችን የሚሉት አባቱ የተባለው እስራኤላዊ ስማ አምላካችን ያህዌ አንድ ያህዌ ነው ሲል ይሄ አንዱ ያህዌ የኢየሱስ አባት የነቢያት ሁሉ አምላክ የሆነ ነው ማለት ነው። የሁሉም አባት የሆነ ነው። ስለዚህ ቀጠልና ቁጥር 56 ላይ ደግሞ ምን አለ መሰለ? አንተ 50 ዓመት ያልሞላህ አብርሃም ቀኔን ያይ ዘንድ ሐሴት አደረገ። ቀኔን ያይ ዘንድ ቀኔን አለ። ቀኑ ምንድነው ከተባለ መሲህ ሆኖ የሚላክበት ቀን ነው። አየም ደስም አለው። አይቷል እንዴ ሲባል አላየውም፣ በስጋ ዓይን አላየውም።
ታዲያ በምንድን ነው ያየው ከተባለ ያየውማ በተስፋ ቃል ነበር ያየው። ስለዚህ ቀጠለና ምን አለ? አንተ 50 ዓመት ያልሞላህ አብርሃምን አይቻለሁ ትላለህ እንዴ አሉት። ከዛ ኢየሱስም አብርሃም ሳይወለድ እኔ ያለው አላቸው። በምንድን ነው ያለው ሲባል ልክ አብርሃም አየሁት እንዳለው በስጋ አይን ሳይሆን በተስፋ እንዳየው ሁሉ አብርሃምም ሳይወለድ ኢየሱስ በምን ነበረ? በተስፋ እንደነበር ነው የሚናገረው። ተግባባን? ለዛ ነው እግዚአብሔር በተስፋ አይደለም በአካል ነበረ ኢየሱስ። ለምሳሌ ለህልውናው ከአብርሃም በፊት እንደነበረ ዓለም ሳይፈጠር ስለወደድከኝ አመሰግናለሁ ይላል እኮ። ዓለም ሳይፈጠር ወደድኩት አለ እንጂ ዓለም ሳይፈጠር ነበርኩኝ አለ። ዓለም ሳይፈጠር እኮ የሰው ልጆች ሁሉም እኮ ነበሩ። ምንድነው የነበሩ ሲባል በክርስቶስ በኢየሱስ መረጠን ይላሉ። ዓለም ሳይፈጠር ስለዚህ ነበሩ ማለት ነው? አልነበሩም። ኤፌሶን ምዕራፍ 1 ቁጥር 4 ላይ ይሄን ቃል የተናገረው ኢየሱስ ብቻ ነው፣ ሌላ የተናገረ የለም። አብርሃም ሳይወለድ እኔ አለው ማለት አምላክ ያደርገዋል። እርግጠኛ ነህ? አይ አንተ ተስፋ ስላልክ ነው። በተስፋ ብቻ ነው አልክ። እንድትረዳኝ የምፈልገው እየተከራከርኩ አይደለም፣ የእውነት ነው የምልህ። አውቃለሁ ላሳየህ። ገራሚ ሰርፕራይዝ ምን አለ መሰለህ? ዕብራውያን ምዕራፍ 7 ቁጥር 9 እና 10 ላይ እንዲህ ይላል፣ ይህንንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል አለ። ማን ነው በአብርሃም እጅ አስራትን የሰጠው? ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል። መልከ ጼዴቅ በተገናኘው ጊዜ ገና ባሰን እስቲ ንገረኝ። ለዛ ነው ምን አለ? የለም አይደለ? የለም አባቱ ወገብ ላይ ያለ ሆኖ የሚሰጥ ሰን ገና ሳይወለድ አለ። ገና ሳይወለድ የሚሰጥ አስራት የሚሰጥ አለ? ሳይወለድ አይሰጥም። አዎ በቃ ታዲያ እንዴት ነው የሰጠው ብለን ስንል ዕብራውያን ምዕራፍ 7 ቁጥር 6 ላይ ትውልዱ ከእርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል፣ የተስፋ ቃልም የነበረውን ባርኳል ላይ የተስፋ ቃልም የነበረውን አየህ፣ ተስፋ ነበር። ስለዚህ ይህ ሰውዬ በተስፋ ቃል አስራትን ካወጣ፣ ኢየሱስ ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል አለ ለእስራኤል መድኃኒት ኢየሱስን አመጣ። ማንን አመጣ? ኢየሱስን። እንደምን ቃሉ? እንደ ተስፋው ቃሉ። በተመሳሳይ ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቷል፣ የተሰጣቸውን የተስፋውን ቃል አላገኙምና አለ። ዳሩ ግን ከሩቅ ሆነው አዩትና ተሰምተው። ምንድን ነው ያላገኙት? የተስፋውን ቃል ነው ያላገኙት። የተስፋ ቃል ነበረ፣ ያ የተስፋውን ቃል አላገኙምና አለ። ኢየሱስ በተስፋ ይኖር እንደነበረ መጽሐፉ ይኸው ይናገራል። አየህ። ስለዚህ አንድም ጥቅስ የለም ነው። አሁንም ኢየሱስ አምላክ ለመሆኑ የሚያስረዳ አንድም ስባሪ ጥቅስ የለም ባይብል ላይ አንድም ጥቅስ። ሰን ሌላ ይኖር ይሆን ምናልባት? ከሌለ ወደ ስፔስ እኔ ልቀጥል። እሱ ከጨርሰን እኔ ልቀጥል። እንዴት አደራችሁ? እንዴት ነው አንተ? ይዋ ደህና ነው ወይ? ደህና እግዚአብሔር ይመስገን። አሁን የኔ ጥያቄ ምን መሰለህ? አሁን ያንተ ነፍስ በማን እጅ ነው ብለህ ነው የምታምነው? የማን እጅ ጥያቄ ነው ልጠይቀኝ የመጣ ወይስ ኢየሱስ አምላክ መሆኑን ጥቅስ ምንድነው ቁጥር ልትሰጠኝ ነው የመጣው? አረ እኔ ጥያቄ ነው ማለት ለጥያቄ በደንብ ማብራሪያ ስለምፈልግ ነው። አንተ አሁን ነፍሴ በማን እጅ ነው ብለህ ነው የምታምነው? ባላሙ ነው በእግዚአብሔር በፈለከው ማለት ክርስቶስ መልስ ጠይቁኝ እኮ ነው። አረ መልስ በማን እጅ ነው ብለህ ነው የምታምነው ነው ያልኩህ። በማን እጅ ነው ብለህ ነው የምታምነው? ባላ ነው በለኝና እስኪ በዛው እንሂድበት። ግን አንተ ባላ ነው ብለህ ነው የምታምነው? ብራዘር መልስ ክርስቶስ
ክርስቶስ አምላክ ነው። እሺ በቃ እንዳትለፋ፣ በቃ እንዳትለፋ። ችግር የለም እንመጣበታለን። አላህ ይሰግድ ነበር፣ ክርስቶስ ይሰግዳል ብሏል። እኔም አላህ እንደሚሰግድ አሳይሃለሁ። አላህ ቁርአን እንደሚቀር ሁሉ አሳይሃለሁ። ተረጋጋ። ኦኬ በቃ መልስ የለውም። ክርስትና መደማመጥ ነው የሚቀር አይተናል። እሺ ላንጣ አዳምጣ። እሺ ላንጣ አርብጠኝ። ቴንኪው ስለሰጠኝ ድል አመሰግናለሁ። አምላክ ነው። ያው ክርስቶስ ማለት ሰውም ነው አምላክ ነው ብለን ነው ምናምን አስቀድሞ የነበረው አምላክ በሰውነት ተገልጠ ብለን እናምናለን። ልመልስ ኢብራሂም መልስ ብለኛ አይደል? መጀመሪያ ጥቅስ ከዛ በኋላ ማብራሪያ። መጀመሪያ ጥቅስ ጥቀስ፣ ከዛ ማብራሪያ። ግሬሎ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ብሎ ይጀምራል መሰለህ? መጀመሪያ ቃል ነበር፣ ቃል እግዚአብሔር ነበር፣ ቃል እግዚአብሔር ነበር፣ ቃል እግዚአብሔር እንደሆነ ይናገራል። ኦኬ ያ አስቀድሞ በእግዚአብሔር ዘንድ የነበረው ቃል ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ የሆነ የለም ይላል። ኧረ አድምጥ ልመልስ። ከዛ ኦኬ እሺ መዝሙረ ዳዊት ምዕራፍ 33 ቁጥር 6 በእግዚአብሔር ቃል ሰማዮች ጸኑ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። በማን ቃል? በእግዚአብሔር ቃል። ያ ሁሉ በእርሱ ሆነ የተባለው ማለት ነው። ኦኬ እሺ ዕብራውያን ምዕራፍ 1 ቁጥር 10 ላይ ደግሞ አባት ስለ ልጁ ደግሞም ስለ ልጁ ምን ይላል? እጆች ማለት ሰማይና ምድር በሱ እንደተፈጠሩ ይናገራል። ስለዚህ ደግሞ ይሄ የአምላክነት ባህሪውን ይናገራል ማለት ነው። ይሄ ብቻ ሳይሆን የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ጌታዬና አምላኬ ሲል እንትና ማነው ብዙሮ ብሎታል። ለምሳሌ ራዕይ ዮሐንስ ምዕራፍ 1 ከቁጥር 8 ለምሳሌ በጠቀሰ አይደለም። አሁን ጥቅሱ ላይ እናውራ። ዮሐንስ 1:1 ላይ እንቁም አሁን። እሺ አሁን ዮሐንስ 1:1 ላይ እንቆማለን። በመጀመሪያው ቃል ነበር አለ። ቃል ማለት በግሪክኛው ሎጎስ ነው አይደል? ስፔስ ሎጎስ የሚለውን ቃል እግዚአብሔር ማለት ቲዮስ ነው። እግዚአብሔር ቲዮስ ነው። አልጠየቅኩም ማለት ነው። በስም ነው። አድምጠኝ። አሁን ይሄ የኛን ርዕስ ጨርሰን በስልም ነው ደግሞ እንገባበታለን ነው ያልኩት። እንዳታስወጣኝ እንገባበታለን። ችግር የለም። እኔ አምላክ እንደሆነ አሳያለሁ። አንተ እሺ ተረጋጋ። እሺ እንዴ ምን ሆነ ነው? እሺ አላህ እንደሚሰግድ አሳያለሁ። አይ ስርዓት አላ ደባል ሙፍራድ 6:25 ስነ ስርዓት ያዝ። ማስረጃ እኮ ቆያ ተረጋጋ እና ይሄን ዮሐንስ 1:1 ነንቶ መረጃ አይሆንም። እኔ እኮ ነበር ኮል ጠይቄ ገባሁ እኮ ገባኝ። እኔ እኮ አምጥቻለሁ። እሺ ቆይ ገና ይፈተና ጥቅሱ እንዴ ዝም ብሎ አለ እንዴ? እኔም ደረድርልሃለሁ። እኔ ከፈለክ ልጨምርልህ እንዴ መደርደር አይደለም እኮ። አሁን በግሪክ ቋንቋ ቃል የሚለው ሎጎስ ነው አይደለም? ሎጎስ ነው። ሎጎስ የሚለው ለስንት ነገር ሊውል ይችላል? ቃል ለሚለው ብቻ ሊውል ይችላል? ቃል በግሪከኛው ነው። አይ ከሱ ላይ እንደ ቃልነት ነው የተጠቀምነው እንጂ ያው እኔ ሎጎስን ቃል ነው ምናምን ብዬ ነው የተረጎመው። እሺ ጥያቄ ልጠይቅህ። ግን አይ በአማርኛ እሺ እንደዛ ከሆነ ተክሰለስ እሺ በእግዚአብሔር ቃል ሰማዮች ጸኑ ይላል አይደል? ኧረ እሱን እንመጣለን። ቆይ እንዴ ብራዘር ተረጋጋ አንድ ጊዜ። ኧረ መልስልኝ። ይላል አይልም አንተ እኔ ያልኩኝ አምጥቻለሁ። በቃ ጨርሻለሁ። አሁን እኔ ልጠይቅ መመለስ አትችልም? መልስ የለህም። በል በቃ እኔ እኮ አምጥቻለሁ። ኧረ ወላሂ ላዚ ተንጨረጨረ። ገና ለገና በጣም አካሄድ ከበድ ያለ አካሄድ እንደሆነ ገባው። ከዛ በቃ ላይ ቶሎ መረበሽ ነው ያለ ድል መረበሽ ነው። በቃ ከአንዳንድ ማለት ተረብሻለህ ትወጣለህ ቶሎ ብለህ እንደዚህ እንዳሁኑ ማለት ነው። አታስብ። ሌላ ጊዜ ቶሎ የሚከብድ ሲሆን ቶሎ ረብሽ። እሺ ወይኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንኳን ደህና መጣችሁ ብለናል። እሺ እንዴት ነው ባላ እያየልኝ ነው ልጁ። እኔ የሆነ ቦታ ወይ መርፌ ተወግቶ ነው የመጣው ወይ እዚህ የሆነ ሰው ሲወጋ አይቶ ተናዶ ነው የገባው። ብቻ እያቅበዘበዘው ነበር። ሐውለ ወላ ቁወተ ኢላ ቢላህ። እሺ ዳኙ አለ አለው። እንዴት ናችሁ? አልሐምዱሊላህ። ሰላም ነህ? ደህና ነህ? ደህና ነን። ተንጫጫችሁ እኮ አዳፍታ አጣደፋ።
ኧረ በቃ ምን ጥያቄ ምንም በቃ ሙግት አልተደማመጣችሁም። ማዳመጥም አልቻለም። ጥፋቱ የሱ ነው። በርግጥ አስጨርሶ ነበር መቀጠል ያለበት ያንተን። አዎ እንዴ እሺ ኢየሱስ አምላክ ነው ለምትልበት እስቲ አንድ ጥቅስ ትሰጠኛለህ ዳምዬ? እሺ ራዕይ ምዕራፍ 1 ቁጥር 8 ላይ እስቲ አንብብና ኢሳቅ አላ ሰላም አለይኩም። እስቲ ቀጥል እስቲ ለአንተ ተራው። ወአለይኩም ሰላም ወራህመቱላህ። ላ መንገድ ላይ ነኝ። አይቻ እሺ ኢብሮ መጽሐፉ እጅ ላይ ስላለ ስራ ቦታ ስለሆንኩ አውጣልኝ። ቆይ እሺ ምን ይላል መሰለ? ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ይላል የሚለው ዳኝ? እግዚአብሔር ነው የሚለው። ኦኬ እግዚአብሔርማ ከሆነ ትክክል ና። ስለዚህ ኢየሱስ አይደለም ቃል እግዚአብሔር ነው ብዬ ስለማምን ቃል እግዚአብሔር ነው የሚለው ጋር ነው። ቃል እግዚአብሔር ዮሐንስ 1 ላይ ዮሐንስ 1 ላይ በዮሐንስ ወንጌል አካሄድ መሰረት ሆና የዮሐንስ ወንጌልን ብቻ ሎጎስ የሚለው ቃል በግሪክ ቋንቋ ቅድም እንደሰማኸው ያው ቃል የሚለውን ነገር ነው የሚወስደውና ስለዚህ አሁን ሎጎስ የሚለው ቃል ብቻ ለሚለው ነው የሚገባው ብለህ ነው የምታምነው? ለምሳሌ ጥቅስ ልስጥህ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 37 ላይ የአብርሃምን ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁን አለ። ቃሌ በእናንተ ዘንድ የሚለው ስላስተምሮ ነው አይደለም የሚያወራው እዚህ ጋር ዳኙዬ? ዮሐንስ ላይ እኮ ስለመጀመሪያ ነው የሚያወራው። ገና በይሄ ቃሉ ሳይመጣ በፊት ስለመጀመሪያ አይደለ? እዛ ጋር ንግግሩ እንዳየው ሆነ ነበር የሚለው እኮ መጀመሪያ ስላለም ኤን የምትለው ቃል ብቻ ስላለች አንድ ነገር መጀመሪያ የሚለው መጀመሪያ የነበረ ማለት አይደለም። ምሳሌ ልስታው ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስም የግመል ፀጉር ለብሶ በወገቡ ጠፍር ይታጠቅ እንደነበረና የበረሃ ማርም ይበላ ነበር አለ። ስለዚህ አሁን ይበላ ነበር ስላለ ሊሆን አይችልም ኤን የሚለው ቃል ስላለ። እሱ ብቻ ሳይሆን በጣም የሚገርመው ጥቅስ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ እዛው ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ። ነበረ ማለት ቅድመ ሕልውና አለው ማለት ነው ዳንኤል? መጀመሪያ የነበረ ማለት ነው? ነበረ ስላለ እግዚአብሔር ዘንድ ይኖር የነበረ ነው ማለት ነው? አይደለም። በእግዚአብሔር ዘንድ ይልና እግዚአብሔርም ነበረ ይላል ራሱ እዛው ጋር እኮ። ያ ቃል ምንድን ነው የሚለውን እንመጣለን። እንዴት ነው የሚለው ቃል የሚለው ግን ነበረ ስለተባለ ቃሉ ፐርሰን የሆነ ማለትም ፐርሰን የሆነ ሊሆን ይችላል። ኖርማሊ ፐርሰንነቱን እናያለን እንዴት እንደሆነ። ግን ፐርሰን የሆነ ቃል ግን ያ ቃሉ ግዴታ ቃል ነው ማለት አይደለም። ቃል የሚለው ቃል አይደለም። ተግባባን? ቃል የእግዚአብሔር ቃልም ማለት አይደለም። ምንድነው ከተባለ በመጀመሪያ አስተምሮ ለሚለው ሊመጣ ይችላል፣ እቅድ ለሚለው ሊመጣ ይችላል፣ ብዙ ነገር ለሚለው ሊመጣ ይችላል። ምክንያቱም ሎጎስ የሚለው ቃል በዚህ ብቻ የተገደበ አይደለም። በመጀመሪያው እቅድ ነበረ ብለን እንጀምራለን። ይህ እቅድ በእግዚአብሔር ዘንድ ነበረ። ይህ እቅድ ደግሞ እግዚአብሔር ነበረ ስትባል እግዚአብሔር የሚለው ቃል ዲቫይን በሚለው ይመጣል። ባይብል ላይ ላሳየህ። ባይብል ላይ ለምሳሌ ጥቅስ ልስጥህ። እሺ ለምሳሌ እቅድ እግዚአብሔር ነበር የሚለውን እቅድ አንተ በሚመች እኮ ነው የገለበጣችሁት እኮ። እናንተ በሚመቻችሁ ነው የገለበጣችሁት። እናንተ በሚመቻችሁ ነው የገለበጣችሁት እንጂ መጽሐፉ እንደዛ አይልም። መጽሐፉ የሚለው ሎጎስ ነው የሚለው። ሎጎስ የሚለው ደግሞ በዛ ብቻ የተገደበ አይደለም። ምክንያቱም እኔ ጥቅስ እሰጣለሁ ከፈለጉ። ያው ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እዚህ ጋር ምን ይላል? ቆይችን ነገር ልጠጋት አንድ ምን እያለ ይናገራል? ተመልከት። የታለሽ ኢፍ ሂ ኮልድ ዘም አለ ጋድስ አለ። ኢፍ ሂ ኮልድ ዘም ጋድ ስለሚለው የመጣው ጋድስ ማለት ምንድን ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን አለ አምላክ ካላቸው አማልክት ካላቸው ለሚለው አየው እዚህ ጋር የገባው ቴዎስ የሚል ቃል ነው የገባው። አኩዜቲቭ ማስኩላይን ፕሉራል ነው።
ፕሉራል ስለሆነ ነው እንጂ አማልክት ያለው ጋድስ የሚለው ለማን ነው የገባው? ለነቢያት ነው የገባው፣ ለእግዚአብሔር ቃል ለመጣላቸው። ምን ማለት ነው ትርጉሙ ብለን ስንል ዲዩቲ ስፔሻሊ ሱፕሪም ዲቪኒቲ አለ፣ ፊግራቲቭሊ ማጅስትሬት አለ። አየው ባይ ማነው ሂብራይዝም አለ። ስለዚህ አሁን ምንድነው በአጭሩ የአንዳንድ ነው ይብሮ ዮሐንስ አንዳንድ ነው እዚህ ጋር እንደዛ የሚለው ተመሳሳይ ነው። አንዳንድ ላይ ያለውም ይሄም ተመሳሳይ ነው። ያው ለምሳሌ ዮሐንስ አንዳንድ ላይ ያለው ላሳየው። ዮሐንስ አንዳንድ ሎጎስ ነው የሚለው። እሺ ጆን 1 ያው ካይ ሆ ሎጎስ አየው፣ ሆ ሎጎስ ኤን ቴዎስ ይላል። ያው እንትኑ አቀማመጡ ትክክል አይደለም። ያ አቀማመጡ በእንግሊዝኛው the word was God ስላለ ማለት ነው ቴዎስ ብሎ ነው ያስቀመጠው። እዚህ ጋር ደግሞ ኖሚኔቲቭ ማስኩላይን ሲንጉላር ነው እዚህ ጋር እንደምታየው። ስለዚህ ዲቲ አለ especially the supreme divinity አለ። አየው ፊግራቲቭሊ a magistrate by Hebraism አለ። በቃ ብዙ ጊዜ ለእንደዚህም ሊጠቀምበት ይችላል። ስለዚህ አምላካዊ ነበረ ማለት ይቻላል ነው ማለት ገብቷል። ያው ቴዎስ የሚለው ቃል ለዮሐንስ ወንጌል ምዕራፍ 10ም የዋለው ለዮሐንስ 1:1ም የዋለው ተመሳሳይ ትርጉም ነው ያለው። ተግባባን። ስለዚህ እዚህ ላይ አምጥተ ለምሳሌ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ለሚለው እዚህ ጋር የታለ ቁጥሩን ላሳየ፣ ምናልባት የትኛው ላይ እንደተጠቀመው ለማሳየት ማለት ነው። ዮሐንስ ወንጌል ምዕራፍ 10 የቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው አለ። አማልክት ለሚለው የገባው ተመሳሳይ ከዚህ ጋር አንድ አይነት ነው። ቴዎስ ከሚለው ጋር አንድ አይነት ነው። ተግባባን። ሁለቱም ቴዎስ ነው። ይሄ ግን ፕሉራል ነው። ግልጽ ነው። ፕሉራል መሆኑ ግን ምንም የሚያገናኘው የትርጉም ለውጥ አያመጣም ነው። ግልጽ ነው። ስለዚህ አሁን በአጭሩ በመጀመሪያው እቅድ ነበረ ብለን መነሳት እንችላለን። በመጀመሪያው አስተምሮ ነበር ብለን መነሳት እንችላለን። ተግባባን። ስለዚህ በመጀመሪያ እኮ ያ በመጀመሪያ ካልን ማለት ነው ብሮ በመጀመሪያ አሁን ለምሳሌ በመጀመሪያ እግዚአብሔር ነበረ ካልን ያ እግዚአብሔር ነበረ ያልነው መጀመሪያ ላይ እቅድ ነበር ማለት እንዴት ነው የሚቻለው? ወደፊት ሄደን እንዴት እንደሚባል ላሳየው። እንዴት እንደሚባል አዳምጠኝ። በመጀመሪያ እቅድ ነበረ። እግዚአብሔር ያቀደው እቅድ ነበረ። ምን አይነት እቅድ እንመጣበታለን። ይሄ እቅድ እግዚአብሔር ዘንድ ነበረ። ተግባባ። ይሄ እቅድ ደግሞ እግዚአብሔር ነበረ። እግዚአብሔር ነበር ሲባል ቅድም እንዳልኩ እሱ ራሱ ነብይ ነበር ማለት ነው። እሱ ራሱ መልእክተኛ ነበር። ምክንያቱም የእግዚአብሔር ቃል የመጣላቸውን ሲል ነቢያቶችን ነው ያለው። ተግባባን። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ስለተባሉ ያ ዲቫይን ነበር ማለት ነው። ፍሮም ዲቫይን ነው፣ የዲቫይን ነው ራሱ ዲቫይንም ነው። ዲቫይን ነው ማለት ምንድነው? ነብይ ነው ማለት ነው። ከዛ ይህም በመጀመሪያው በእግዚአብሔር ዘንድ ነበር አለ። ቀጠለ። ከዛ ታች ይወርድና አንዴ ይቅርታ አላቀባክ። እሺ ስለዚህ ይሄ ዲቫይን ደግሞ እግዚአብሔር ዘንድ ነበር ብለን ስንል ከየት የመጣ ነው ካልን መጀመሪያ እግዚአብሔር ቃል የገባው ነበረ። ስለዚህ ይሄ ቁጥር 14 ላይ ይወርድና ቃል መጀመሪያ የነበረው ቃል እቅድ መጀመሪያ የነበረው አስተምህሮ እቅዱ ምን ሆነ? ስጋ ሆነ ማለት ነው። በስጋ ተገለጠ ማለት ነው። ተግባባን። ስለዚህ እግዚአብሔር ለዛ ነው እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ያለው። ለእስራኤል መድኃኒት ኢየሱስን በምኑ? እንደ ተስፋው ቃል መጀመሪያ የገባው የተስፋ ቃል ነበረ ለእስራኤል። ለማን ነው ብለን ካልን መጀመሪያ ለአብርሃም ገብቷል። ከአብርሃም በፊት የነበሩት ደግሞ ይጠብቁት ነበረ። ለዛ ነው ዕብራውያን ምዕራፍ 11 ቁጥር 13 ላይ ምን እያለ ይናገራል ስታየው? እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋውን ቃል ግን አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። እነ ሌሎች ነቢያቶች ወደኋላ ከፍ ብለህ ብታነበው ብዙዎች እነ ኢዮብ ሌሎችም እነ ማን ነው እነ ሄኖክ ምናምን ማለት ነው። ቆይ አሁን እዚሁ ጋር ይብሮ አልያዘና እዛው ጋር ዝቅ ስንል ለምሳሌ ከአምላክ ውጪ የሲኦልም የገሃነምም ቁልፍ ሊኖረው አይችልም አይደል? የገነትም የሲኦልም ከአምላክ ውጪ መክፈቻና መዝጊያ ሊኖረው የሚችል የለም አይደል? ከአምላክ ውጪ ስልጣን የሰጠው ካለ ግን ሊኖረው ይችላል፣ ችግር የለውም። ከአምላክ ውጪ ስልጣን የሰጠው አካል ካለ ለምን አይኖርም? ስልጣን የሰጠው አካል ነው ብለህ ስልጣን ሰጥቶታል አይደል? ለኢየሱስ በሰማይና በምድር ስልጣን ሰጠው ይላል። ስለዚህ ይሄን ስልጣን ለነቢያት ከሰጠ አንድ፣ ይሄን ስልጣን ለመላእክት ከሰጠ እግዚአብሔር፣ ለምሳሌ እግዚአብሔር ስንት መላእክቶች አሉት? ሰማይና ምድርን ገነትን የሚጠብቁ መላእክቶች የሉም እንዴ?
አሉ እኮ ገነትን የሚጠብቁ ራሱ። ስለዚህ መላእክቶች እንደዚህ አይነት ስልጣን የሚሰጣቸው ከሆነ እግዚአብሔር ለኢየሱስ ስልጣን ከሰጠው ምንድነው የሚገርመው ነገር? በነገር ላይ በአባቴ ቤት ስልጣን ቦታን የማዘጋጀው እኔ አይደለሁም ብሎ ይናገራል እኮ ኢየሱስ ራሱ። ቦታ የሚሰጠው ሌላ ነው እያለ የሚናገርበት ጥቅስ አለ ማቴዎስ ላይ አይተው ከሆነ። ስለዚህ ማቴዎስ ላይ ከመሄዳችን በፊት እንሄዳለን እሱ ጋር እኔ እያልኩ ያለሁት ያልገባኝ ነገር አሁን ይሰጣል አልከኝ፣ የገሃነምም የሲኦልም ቁልፍ መክፈቻ ለአንዱ ይሰጣል አልከኝ። እሱ ያ የተቀበለው አካል ለመላእክትም ለምንም አልከ፣ ችግር የለም ለምንም በል። ያ የተሰጠው አካል ማስገባትም ማስወጣትም የሚችለው እሱ ነው ስልጣኑ። ከሰጠው እንዳንተ አባበል ሊሰጥ ይችላል ስላልከኝ እኮ ገባኝ። ስልጣን ከሰጠው ምን ችግር አለው? ዳኝ ስልጣኑን ሁሉ ለወልድ ሰጠው ይላል። ያንን ታምናለህ እንዴ አንተ? አይ በባይብል ቴዎሎጂ መሰረት ነው የምልህ። በባይብል ቴዎሎጂ መሰረት ስልጣን የተሰጠው አካል ካለ ስልጣን ሰጪው ነው እንጂ አምላክ ተቀባዩ አምላክ ሊሆን አይችልም። ያ ስልጣንን የሚሰጥ ለሁሉም የሚሰጠው እሱ ነው። ስልጣንን የሚነሳም እሱ ነው። ተግባባን? ይህ ስልጣን የተሰጠው አካል እኮ ሁሉ ላስገዛለት የሚገዛ እኮ ነው ዳኙ። እንዴ ሁሉ ከተገዛለት በኋላ ግን እኮ ሁሉ በሁሉ ይሆን ዘንድ እግዚአብሔር ደግሞ የዛን ቀን ምን አለ? ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ስለዚህ ኢየሱስ በራሱ የሚገዛ አካል ነው፣ የሚሰግድ ነው፣ የሚጸልይ ነው። እዛ አሁን ሰማይ ላይ ሆኖ ራሱ አምላኬ እያለ የሚጣራ ነው። የታላቂቱ ቤተ መቅደስ አገልጋይ ነው። ስለዚህ ኢየሱስ አገልጋይ ከሆነ ባሪያ ከጌታው ላኪ ከላኪው ሊሆን አይችልም፣ ሊሆን አይችልም። አይ አንዱ ልጅ ለዓለም ላከው ስለሚል እሱ ችግር የለውም። እዛ ጋር ማለት አንድያ ልጁ ለዓለም እስኪሰጥ ድረስ እንዲሁ እግዚአብሔር ዓለሙን ወዷልና ስለሚል አሁን ከወልድ በዮርዳኖስ ሆኖ ሲጠመቅ አብ በደመና ሆነና የምወደው ልጅ እርሱ ነው እርሱን ስሙት አለ። እርሱን ትሰማዋለህ አንተ? አሁን አብረን እንስማ። እኔ አሁን የማልሰማበት ቦታ አለ፣ የምሰማበት ቦታ አለ ሊትራሊ። ምክንያቱም ኢየሱስ አልተናገረም ነገር ስላለ። እስቲ እንስማው። ኢየሱስን አምላክ አለው ብለህ ታምናለህ? እንስማው። ቆይ እንሄዳለን። እሱንም እኔ ያልኩህ አሁን ሺፍት አታርግብኝና እኔም አንተም ትሄዳለህ፣ ችግር የለው። እኔም ሰማዋለሁ። አሁን እዛ ጋር የምሰማው ከሆነ ለምሳሌ ዮሐንስ 13 ላይ እኔ ጌታ ነኝ ይላል ቃል በቃል ራሷ። በትክክል ጌታ ነው ኢየሱስ ብቻ ሳይሆን ጌቶች አሉ። ጌትነቱን ማን የሰጠው? ጌታ ነው ትለዋለህ አሁን አንተ? አዎ ኢየሱስ እንዴ ኢየሱስ ብቻ ሳይሆን አዎ ጌታ ነው ኢየሱስ። እንዴ ጌታ እኮ ማለት ስልጣን የተሰጠው አካል ነው። ኢየሱስ ጌታ ነው ማለት ቀላል ነው፣ ግን ጌትነቱ የባህሪ ማለት ነው፣ የስልጣን ጌትነት ነው። ኢየሱስ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ ኢየሱስ ጌትነቱ ከአምላክ የተቀበለው እንጂ በራሱ በባህሪው ያለው አይደለም። ተቆባን። ስለዚህ ኢየሱስ ጌታ ነው ሲባል በዚህ ምንም የሚያገናኘው ነገር የለም። ከአምላክ የተቀበለው አዎ ከአምላክ የተቀበለው ነው የሚለው መጽሐፉ፣ እንደዛ ነው የሚለው። እግዚአብሔር ነው ጌታ አረፈ አንድ አምላክ ነው ዳኙ እንደዛ ይላል። እግዚአብሔር ጌታ አይደለም። እሺ ላሳየህ። እሺ ያ ምን ይላል እንግዲህ? ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን አደረገው ይላል? ጌታም ክርስቶስም እንዳደረገው ይላል። እንዳደረገው አየው። ጌታ ነው ክርስቶስ ማለት የተቀባ ማለት ነው። ጌታስ ይሄንማ ያው ጌታ እኮ ጌታም ተደርጓል። ክርስቶስ ብቻ ሳይሆን ጌታም እኮ ገባኝ። ጌትነት ብቻ ክርስቶስነት ብቻ ሳይሆን ጌትነትም ነው የሰጠው ነው ማለት ሁለት ነገር እኮ ነው። በሚል ነገር አስቀምጧል። ጌታም ክርስቶስም እንዳደረገው ነው የሚለው። ጌትነት ሌላ፣ ክርስቶስነት ሌላ፣ ግን ያው ሹመት ናቸው ሁለቱ። ይሄኛው በማዳን ጉዳይ ነው፣ ይሄ ጌትነት ደግሞ ገዢነት ነው። ለዛ ነው እኮ ስታየው ሁሉ ማን ነው እንዲገዛም አለ፣ ሁሉን ከእግሩ በታች አስገዝቶለታል አለ። ለምሳሌ የቱ ጋር ነበር እሱን ያለው? አንደኛ ቆሮንቶስ ምዕራፍ 15 ላይ አይደለ? ሁሉን ከእግሩ በታች አስገዝቶለታልና አለ። ያው ሁሉን ከእግሩ በታች አስገዝቶለታልና ጌታ ስለሆነ። ነገር ግን ሁሉ ተገዝቷል ሲል ሁሉ ከተገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ የኢየሱስ ጌትነት ላይ የሚደርስ ሳይሆን
ጌትነቱ የተሰጠ ስልጣን ልክ እንደ ዮሴፍ ጌታ እንዳደረገው እግዚአብሔር ታውቃለህ አዳኝ ክርስቶስ እንዳደረገው ለእስራኤላውያኖች ጌታ ኢየሱስን እግዚአብሔር ያደርጋል ነው። ኢየሱስን ብቻ ሳይሆን ሌሎችንም ያደርጋቸዋል ነው ማለት እሱ እኔ አሁን እዛ ጌትነቱ ላይ ብቻ አይደለም ቶፒክ። አሁን ለምሳሌ ሁሉ በእርሱ ሊሆን የሚችለው ከአምላክ ውጭ ያለ ወይ ነው ሁሉ በእርሱ ሆነ ስለሚል በዚህ በእግዚአብሔር ቃል እሱም እግዚአብሔር ነው ይለና አንድ እግዚአብሔር አለ ይላል። አንድ እግዚአብሔር ካለ በኋላ እኔ አሁን አንድ እግዚአብሔር አለ ብዬ ነው የማምነው። ያ አንዱ እግዚአብሔር ሁሉ በእርሱ ሆነ አለ። ሁሉ በእርሱ ከሆነ በኋላ የሆነም አንዳችም ያለ እርሱ የለም አለ። እኔ አሁን ወረደ ብዬ የማምነው እግዚአብሔር ነው ወደ ምድር የሰውን ስጋ በሰው ስጋ ተገለጠ ወይንም የሰውን ስጋ ለበሰ ብዬ የማምነው ያ አንዱ እግዚአብሔር ስለሆነ ሁሉ በእርሱ ከሆነ በኋላ እንዴት ደግሞ አንዳች እንኳን ያለ እርሱ አልሆነም ብሎ ከዛ በኋላ ሌላ ነገር ይመጣል ብለህ ታስባለህ? ምን አለ መሰለህ ማንም ሊያውቅ ቢፈልግ ያወቀ ይመስሏል እንጂ ምንም አላወቀም ይላል ቁጥር 2 ላይ የዛ አንደኛ ቆሮንቶስ ላይ ማለት ነውና ከዛ ምዕራፍ 8 ቁጥር 2 ላይ ከዛ ምን አለ ቆይ ለምን አላስነበበም በደንብ እንድንግባባበት ማለት ነው በደንብ እንድንግባባበት አንደኛ ቆሮንቶስ ምዕራፍ 8 ላይ እንዲህ አለ ተመልከት ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም ምንም ያወቀው ነገር የለም ማንም ግን እግዚአብሔርን ቢወድ አለ እርሱ በእግዚአብሔር ዘንድ የታወቀ ነው አለ ኦኬ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ ማንም ነው ያለው ምንም አይደለም ማንም ማለት ስለ ማንነት ነው የሚያወራው ስለዚህ አሁን አንዱ የተባለው አምላክ ነው ስለ አምላክ ነው የሚያወራው ስለዚህ መቼም ብዙ አማልክት አሉ እውነት ነው ብዙ ጌቶችም አሉ እውነት ነው ግን በሰማይና በምድርም ሆነ አማልክት የተባሉ ምንም ቢኖሩም አለ ለኛስ ነገር ሁሉ ከእርሱ የሆነ አለ ምንጭ እኛም ለእርሱ የሆነን ወደሱ ተመላሽ አንድ አምላክ ማን አለን አባለን አየው ከአንዱ በቀር አለዚህ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን በአምላክ ጉዳይ አለቀ ስለዚህ ኢየሱስን ደግሞ መጣና ነገር ሁሉ በእርሱ በኩል የሆነ እግዚአብሔር በእርሱ በኩል ነው ያደረገው ተግባባን ማን ነው ያደረገው ሲባል አንዱ አምላክ ነው በእሱ በኩል ያደረገው እኛም በእርሱ በኩል የሆነን አለ ትክክል ነው በእሱ በኩል የሆነ ክርስቶስ ነው ብሎ በኢየሱስ ስም ያምን ሁሉ ከእግዚአብሔር ተወልዷልና ስለዚህ የሆነ እኛ በእሱ በኩል የሆነን አንድ ጌታ አለ እውነት ነው ጌታ ማለት ኢየሱስ መምህር ነው ኩሪዮስ የሚለው ቃል እንዲሁ መምህርነት ብቻ ሳይሆን ምንድነው ስልጣን የተሰጠው ነው ከእግዚአብሔር ዘንድ ኢየሱስ ክርስቶስ አለን አለ ኢየሱስ ማን ነው ካለን ዮሐንስ ወንጌል ማን ነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንየው ምን እንደሚል ማለት ነው ሉቃስ ወንጌል ምዕራፍ 1 ኢየሱስ ማን ነው ሚለውን ስናይ ማለት ነው አምላክ ተነገረን በቃ ኢየሱስ ማን ነው ብለን ስንል መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ስንት እግዚአብሔር አለ አንድ እግዚአብሔር አለ ይሄ አንዱ እግዚአብሔር እነሆ ትጸንሻለሽ ብሎ በስራት በመልአኩ በኩል አመጣላት ወንድ ልጅም ትወልጃለሽ የሚወለደው ወንድ ልጅ ነው ስሙንም ኢየሱስ ትይዋለሽ አለ አሁን ቁም ነገሩ ይሄ ሳይሆን እሱም ታላቅ ይሆናል አለ ሄደ ልጆች የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ አየው እዚህ ጋር ሌላ ጌታ አምላክ ይሄ ነው ጌታ ትክክለኛ ለኢየሱስ የዳዊትን ዙፋን የሚሰጠው ማለት ነው ስለዚህ በአጭሩ ኢየሱስ አምላክ ነው የሚል አንድም ጥቅስ አላገኘንም አስራ አስቀድም ከታች አንድ ነገር ጽፈ ነበር ሰላም አለይኩም ወራህመቱላህ